ደውዬ መናገር አለብኝ እንዴ ወሬና መደውይ ፖሊስ ጋር ከዛ ይመጡና ይይዙሃል እሺ No but what's going on he abused me where are you calling police what yeah I'll call the police this is not the right thing to do Sami ምን አድርጋት ነው በጨዋታ ማጥቶ ሰውስኩና እንዲያርጊሳ እንዴ አታማን ምን አደረኩ እንዴት ስማታል ላሳይ ብዬ እኮ ነው ያ ማክቢል ትክክል ነው እንደሱ ማድረግ የለብህም በቃ አፉ በል ማን ነው እሱ ማ አፉ ያ አፉ አንተ አስረዳት ይኸውልሽ ነው ፋዬ ቦቼ ይመለስ እያላችሁ ኮሜንት ጻፉ። በዚህ ድራማ ላይ ቦቼ መመለስ አለበት። በማስቀጠል ደግሞ አፍላ ፍቅር እንግዲህ በጣም እንትን እያለ ነው ማለት ነው። ብዙ ደስ የሚል ነገር አለው፣ የሚያስጠላም ነገር አለው። ቤዛና ቹቹ ጸጋን ባለማመናቸው ምክንያት ጸጋ እንግዲህ በጣም አደገኛ ሰው ሆናለች። በድጋሚ እሷን ቢያምኗት ኑሮ ቹቹ በጥፊ ባትመታት ኑሮ ጸጋ ወደዛ ክፉ ነገር ውስጥ አትገባም ነበር። እንግዲህ ቤዛን ለመጠበቅ ስትል ነው ያንን ነገር ያሬድን አሳልፋ ለመስጠት የተገደደችው ማለት ነው። በማስቀጠል ደግሞ ኤላና ሰብለ እንግዲህ ልም ያለ ፍቅር ውስጥ ናቸው። ኤላ ቢያቅም ሰብለ ማፍቅሩን ማመን አልፈለገችም ማለት ነው። እንዴት አድርጎ እንግዲህ እንደሚያሳምናት አብረን ምን ይሆናል። ሌላኛው ደግሞ ናታንን የሚደበድበው ኤላ ነው ብሎ ጆ ነግሯት ነበር። እንግዲህ አሁን ናታን ማን የሚያገኘው ይመስላችኋል? እርግጠኛ ነኝ የሚያገኘው ኤላ የሚባለው ልጅ ናታንን የሚደበድበውን ሰው ተከታትሎ ናታንን ሲሄድ የሚያገኘውና የሚያጋልጠው ይሆናል ብዬ አስባለሁ። እንግዲህ ቹቹ ማናተኝ እንደፈከረችባት ጸጋ እንደፈከረችባት ቹቹን ደግሞ እንግዲህ ፈክራባታለች። ወንድምሽን፣ ባልሽን፣ ፍቅረኛሽን ወይ ደግሞ እህትሽን ብላ ፈክራባት ነበር። ትናንትና እንግዲህ ባለቀው ክፍል ላይ ፍቅረኛዋንን ምን እንዳደረገችው ስልክ ተደውሎ ሲንተን ሲል ነው ያቆመው። አብረን የምናይ ይሆናል። ግን ቦቼ ይመለስ፣ የምር ቦቼ ይመለስ። ብዙ ሰው ፍቅር ሲባል ወይም ስለ ፍቅር ንገረኝ ፍቅር አለ ወይ ምናምን ሲባል ከሆነ ወይ ካየው ሰው ያን ያደምን አሳፍሮኛል። ወላዲተ አምላክን ከዛ ሁሉ ጉድ ያወጣኝ 4 ወር 5 ወር ነው 4 ወር ነው እኔ ጉዴ ከተፈጠረ እንደገና በድጋሚ ለምንድን ነው የምታነሱብኝ እንዴ? ለምንድን ነው? እኔ እኮ መኖር ፈልጋለሁ። እናቴ ደግሞ እኔ መኖር ፈልጋለሁ። ሰላም እንዴት ናችሁ? እኔ ከእግዚአብሔር ይመስገን። በመጀመሪያ በፍቅር ህይወት በገጠማት የፍቅር ህይወት ምክንያት በጣም ተሰብራና ተጎድታ ከዛ እንደገና ያንን ታሪኳን መታ አይ ፍቅርም አለ ሴት ልጅ ትወዳለች በሚል አነጋገሯ የምትታወቀውና በኋላ ላይ ደግሞ ከአንድ ፕሮቴስታንት እሷን ፕሮቴስታንት ናት ከአንድ ፓስተር ጋራ ፍቅር ግንኙነት ጀምራ እንደዚህ ስትባባል የኔ አባት የኔት
እንግዲህ ይህም ንግግሯ በብዙዎች ዘንድ መነጋገሪያ ያደረጋት ንግግር ቪዲዮ ነበረ። ግን ዛሬ ደግሞ ተፋታች የሚል ዜና እየተዘገበ ነው። በጣም እውነት ለመናገር እውነት ተፋታ ከሆነ በጣም ያሳዝናል። ግን በሚፋታ ሰው ደግሞ እውነት እኔ የተፋታ አይመስለኝም። አንዳንዴ ምናልባት ከጋብቻ በኋላ እርግዝና ሊኖር ይችላል። ከጋብቻ በኋላ ደግሞ የሰውነት ቅርጽ ሊቀየር ይችላል። በዛ ምክንያት ወረቀት ቀለበቷን አውልቃ አስቀምጣ ከሆነው ሰው እኮ አሁን እኮ ቀለበታችሁን አውልቃችሁ ካስቀምጣችሁም አረገዛችሁን ተፋታችሁ ነው የሚሉት። ከባላችሁ ጋር የነበራችሁንም ፎቶ ድሌት ካደረጋችሁ ተፋታችሁት ነው የሚሉት። እና በመፋታት ሰው ከሰው ላይ የሚገኝ ለውጥ የለም። በህይወቷ እንግዲህ ባይትፋታ አሪፍ ነበር። ከተፋታሽ ደግሞ እንግዲህ ምንም ሰው ግን ቻኮ ማለት እኔ እውነት ነው ብዬ አላስብም። እውነት ከሆነም እንግዲህ አላቅም። ምክንያቱም በቅርብ ጊዜ ነው ገና ተጋቡ ብለን ሳንጨርስ ተፋቱ ስለሚከብድም እንግዲህ እስኪ አብረን የምናይ ይሆናል። በማስቀጠል ደግሞ እንግዲህ እነዚህ ጓደኛ ማሞች ማኪና ባርች የሚባሉ ሁለቱም ጓደኛ ናቸው። እንግዲህ አንደኛዋ ኢትዮጵያ እያለች አንደኛዋ ደግሞ ሳውዲ ሆነው ትቀበላትና ያው ኢትዮጵያ ብዙ ነገር ተፈጠረ። ቆይ እንደውም ቪዲዮ ላሰማችሁ። እንደውም የቆየው ቪዲዮ እንኳን ቢቀርብንስ። ግን አሁን ትናንትና ዛሬ ደግሞ በጣም ትልቅ ጦርነት ውስጥ ገብተዋል ማለት ነው። ልጅም ታለቅሳለች፣ ያችም ታለቅሳለች። እኔ ግን አንዳንድ ሰዎች ግን እንዴት ነው የምታስቡት እንዴ? እንዴት ነው ቅንጭላታችሁ እንዴት ነው የሚያስበው? ቆይ ይሄን ቪዲዮ ላሰማችሁ። በእናታችሁ በቃ ለጓደኛችሁ ምንም አይነት ቦታ አትስጧቸው፣ ውደዷቸው፣ ግን አትመኗቸው። ጓደኛ ገደል ነው የሚከተው፣ የትም አይከተንም፣ ገደል ነው የሚከተው። ጥሩ ጓደኛ እኮ አለ፣ ግን መጥፎ ጓደኛ ባመናቸዋቸው ቁጥር ወደ ገደል ነው የሚከቷችሁ እንጂ። እቺ ልጅ አሁን ምንድነው ባረች የምትባለው ልጅ አካውንቴ ልታዘጋቢ ነው ያለሽ። ባረች የምትባለው ልጅ ደግሞ ምንድነው የደረሰባት ብትሉ ከዚህ በፊት እቺ እቀበልሻለሁ ብላ ወስዳ ነው እንግዲህ ወሬው። እኔ እንትን አላልኩ ማለት ወሬው እንደዛ ነው። እቺኛዋ አሁን ቪዲዮ ያያችኋት ልጅ እቺ ልጅ ባርችን ትቀበላታለች። ከዛ ግን ጭፈራ ቤት ወስዳ መጠጥ ለጓደኞቿ አሳልፋ ሰጥታታለች ነው የሚባለው። እቺኛዋ ማለት አንዳንዴ እኮ አይደለም ነውና ማለት ነው ማስፈራራት። በዛ በራቁት ቪዲዮ እያስፈራራት ነበር ልጁ። አይደለም እንደሱ ነውና የማትፈልጉት ሰው እጃችሁን ሲነካችሁ እንኳን ያንን ትውስታ ስታስታውሱ እንኳን ያማል። እቺ ልጅ አሁን መታ አካውንቴ 800,000 ያለው አካውንቴ ሊዘጋብኝ ነው። በማን ምክንያት? በባርች ምክንያት አይደል? የዚች ልጅ ህይወት እኮ ተበላሽቷል ማለት። እቺ ልጅ እኮ ብዙ ነገሯን አታለች፣ ክብሯን አታለች፣ ብዙ ነገሯን አታለች። እና ያንቺ አንተን ነው የበለጠው። ያንቺ የ8,000 ፎሎ ያለው አካውንት ነው 800,000 ፎሎ ያለው አካውንት የበለጠው። እኔ ስለ እውነት ነው ማለት በጣም ከባድ ነው ማለት። ይሄ አካውንት እኮ ቢያንስ ብትለፋበት ከዚህ በኋላ 3 ዓመት 4 የዚች ልጅ ህይወት እኮ ወደ 4 ዓመት 5 ዓመት ወደ ኋላ መልሳታለች። ብዙ ነገሯን አሳጥተውታል። እሷም አደረገችው፣ ሌላም ሰው አደረገው። እሷም በነገሩ ኖረችበትም አልኖረችበትም። እና እቺ ልጅ ደግሞ አሁን እየመጡ በ3 ወርና በ4 ወር ልዩነት ቢያንን ነገር አንድ ሰው የሆነ ነገር በስራ ተወጥሮ ሊረሳው ይችላል። ደግሞ ወደፊት መቀጠል ስላለበትም ያለፈ ህይወቱን መርሳት አይቻልም። ያለፈ ህይወትን ግን መተው በቃ ይሄን ነገር መተው። ልትተው ስትሞክር እየመጣችሁ እየቆዘቆዛችሁ የምታበሳጫት ለምንድን ነው እንዴ? እኔ ስለ እውነት ነው የምለው። ያችን እኔ ይችኛዋን አመዛዝኑት። የአንደኛዋ ህይወቷን የተበላሸው ሙሉ ለሙሉ፣ የአንደኛዋ ደግሞ አካውንቷ ነው ሊዘጋባት ያለው። አደረገችም አላደረገችም በጣም ነው የሚያሳፍረው። አንዳንዴ ደግሞ ዝምታ መልስ ነው አይደል የሚባለው። እመቤቴ ይህን ቪዲዮ የምሰራላችሁ በቃ በጣም ሁሉ ነገር ስለምን ልበላችሁ ሁሉ እውነት ነው። ዝምታ መልስ ይሆናል። ዝምታ ብዙ ነገር እንትን ይላል። ምክንያቱም አንዳንዴ ከሰው ጋር እች ልጅ አታቅም፣ እንደሰከረችም አታቅም፣ እንደዛ ነገርም እንደተፈጠረ አታቅም። መጨረሻ ላይ ነው እንደዛ እንደሆነች ያወቀችው። ከዛ ደግሞ ጭራሽ ቪዲዮ እየተላከላት እየተስፈራራች አሁን ዱባይ ከመጣች ቆይታለች። ለመስራት እየሞከረች ራሷን ለመቀየር እየሞከረች ባለበት ሰዓት ላይ ማለት
ብዙ ሰው በቃ ነጠላ ለባሽ ነጠላ ለብሳ ሲያዋጥ በጣም ብዙ ሰው በእሷ ጎን ጊዜ ያጋጥማል የሚለውን እንኳን ነጠላ ቢለበስ ወጣትነት ያስጠጣል ማለት ወጣትነት ያስጠጣል ስላችሁ አንዳንዴ ወጣት ስትሆኑ ከጓደኞቻችሁ ጋር ስትሆኑ ሰውን ስታምኑ ብዙ ነገር ይፈጠራል። ግዴታ ነጠላ ስለለበሰች አይደለም፣ ነጠላ ስለለበሰች አትሳሳትም ማለት አይደል። ነጠላ ስለለበሰች ችግር ግን በሰዓቱ ብዙ ሰው ነው እንትን ያለባት የጨፈጨፋት እና አሁን ደግሞ እንደዚህ እየመጡ ስራ እንዳትሰራ ብዙ ነገሮቿን ወደፊት እናቴ ወደፊት እንድኖርላት የምትጠብቀኝ እናቴ ያለች እናቴ ላኖርለበት እያለች ነው ያለችው እና በጣም ያሳፍራል። እውነት ለመናገር እኔ ልጅቱ ይችኛዋ ማኪ የምትባለው ልጅ ወይም ታድርገው እውነት እሷ ለጓደኞቿ ብላ ሰታ ወስዳ እዛ ያንን የተባለውን ነገር አታስደርጋት ሌላ ታሪክ ነው። ግን እንዴት አንድ ሰው ከአካውንት ጋር 800,000 ያለው አካውንት እና የዚች ልጅ ህይወት እኮ 8 ዓመት ወደ ኋላ ነው እየመለሳት ያለ ታሪክ ህይወቷል እንዴ! ክብሯን አሳጥታታለች፣ ብዙ ነገሯን አሳጥታታለች። እሷም ብትሆንም ሌላም ሰው ቢሆን ግን የሚነጻጸር ነገር አይደለም፣ እኩል የሚሆን ነገር አይደለም እና እግዚአብሔር እውነቱን የሚያውቀው እነሱ እዛ አካባቢ ያሉ ሰዎች ናቸው። ግን እኔ ያበሳጨኛል እናደደኝ ነገር የማይነጻጸር ነገር ስለሆነ ነው። የሰው ህይወትና አካውንት አንድ አይደለም። ቲክቶክ እቺ ልጅ ባታዘገው የሆነ ሰዓት ላይ የሆነ ነገር አጥፍተሻል ብሎ የሚዘጋበት ጊዜ አለ። የሆነ ነገር በቃ የሚዘጋበት ሰዓት አለ። ቲክቶክም ለአንድየውም ሊጠፋም ይችላል። ግን ያሳፍራል በዚህ ልክ እንትን ማለትና እግዚአብሔር ለሁላችንም ማስተዋል ልቦና ይስጠን፣ ከክፉ ነገር ሁሉ ይጠብቀን። ዛሬ ጓደኛ ምን የሚባለው ነገር እውነት በጣም እየከበደ ነው እና ግን ልጅቷ ብቻ ባርች የምትባል ልጅ አሁን መስራት እየሰራች ባለችበት ሁኔታ ላይ ልትረሳው ባለችበት ሰዓት ላይ የመጡ ደግሞ እንዲኮ ነበርሽ እንዲነሽ እኮ እያሉ ኮሜንታተሮችም እንዲጽፉ እንዲሁም ደግሞ በቪዲዮም እሷ ናተኝ። አሁን ለምሳሌ ማንም ሰው አካውንታችሁን ሊያዘጋባችሁ ይችላል። ለማንኛውም ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።